በመቶዎች የሚቆጠሩ ቦምቦችን ስንለቅም ቆይተናል ሲሉ ለሰባተኛው ጠቅላላ ምርጫ በበሻሻ ድምጻቸውን የሰጡ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ይህንን መረጃ ይዘነዋል። በተያያዘ ዜና የምርጫው ሂደቱ ዲሞክራሲያዊ እስከሆነ ድረስ ውጤቱን በጸጋ እንደሚቀበሉ የኢዜማ መሪ አቶ ኢዮብ መሳፍንት ገልጸዋል። የድምጽ አሰጣጥ ሂደቱ በስርዓት እየተካሄደ ነው ሲሉ የአፍሪካ ህብረት የምርጫ ታዛቢ ልዑክ ቡድን መሪ ኡሁሩ ኬንያታ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን ያስታወስናችሁ። በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በመቶዎች የሚቆጠሩ ቦምቦችን ስንለቅም ቆይተናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰባተኛው ጠቅላላ ምርጫ በበሻሻ ድምጻቸውን ከሰጡ በኋላ ቃለ መጠይቅ አድርገዋል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሊረጭ አቅደው ነበረ። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያውቅ እንደው ረብሻ ለመፍጠር ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይህ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምቡ ሁለት ጠላት አንድ ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ በሚጫወት ሰው ውስጥ ምርጫ በሚያደርግ ሰው ውስጥ ይዘህ የምትገባው ጉዳይ አይደለም በማለት ጠቅላይ ሚኒስትሩ ከበሻሻ ሀሳባቸውን አጋርተዋል። የምርጫ ሂደቱ ዲሞክራሲያዊ እስከሆነ ድረስ ውጤቱን በጸጋ እንደሚቀበሉ የኢዜማ መሪ አቶ ኢዮብ መሳፍንት ገለጹ። ግንቦት 24 2018 የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ መሪ አቶ ኢዮብ መሳፍንት በቂርቆስ ክፍለ ከተማ ወረዳ 9 ደንበል አካባቢ በሚገኘው ምርጫ ክልል 18 ተገኝተው ድምጻቸውን ሰጥተዋል። የድምጽ አሰጣጥ ሂደቱ ዲሞክራሲያዊ እስከሆነ ድረስ ውጤቱ ምንም ይሁን ምን በጸጋ እንደሚቀበሉም ገልጸዋል። የፓርቲው መሪ ይህንን የገለጹት በምርጫ ጣቢያ ተገኝተው ለመገናኛ ብዙሃን በሰጡት ማብራሪያ ነው። አቶ ኢዮብ የምርጫ ሂደቱን በተመለከተ በሁሉም ቦታዎች የሚደርሱ ችግሮች ካሉ መረጃ የሚቀበሉበት ማዕከል ማዘጋጀታቸውንም ተናግረዋል። እስካሁን የጎላ ችግር እንዳላጋጠማቸው በመግለጽ ዜጎች የወሰዱትን የምርጫ ካርድ ድምጽ እንደሰጡበትን ጠይቀዋል። በምርጫ ሂደቱ የሚስተዋሉ ችግሮችን ከምርጫ ቦርድ ጋር የተነጋገሩ እየፈቱ መሆኑን ተናግረዋል። በቂርቆስ ክፍለ ከተማ ወረዳ 9 ደንበል አካባቢ በሚገኘው ምርጫ ጣቢያ ላይ ከ1500 በላይ መራጮች እንደሚጠበቁ በምርጫው ጣቢያው ባገኘነው መረጃም ተገልጿል። መራጮች ከጠዋት 12 ሰዓት ጀምሮ በወረፋቸው እየመረጡ እንደሚገኙ አሃዱ በቦታው ተገኝተው ማረጋግጧል። በምርጫ ጣቢያው 6 ታዛቢዎች የተገኙ ሲሆን ሁለቱ በብልጽግና ፓርቲ በኩል ተወካይ ታዛቢና 4 የሲቪክ ማህበራት የተገኙበት የምርጫ ሂደቱ እየተከናወነም ይገኛል። የድምጽ አሰጣጥ ሂደቱ በስርዓት እየተካሄደ ነው ሲል የአፍሪካ ህብረት የምርጫ ታዛቢ ልዑካን መሪ ኡሁሩ ኬንያታ ተናግረዋል። በኢትዮጵያ እየተካሄደ በሚገኘው ሰባተኛው ጠቅላላ ምርጫ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በተለያዩ የምርጫ ጣቢያዎች በመገኘት ድምጻቸውን ሰጥተዋል። ሂደቱን በቅርበት እየተዛበ የሚገኘው የአፍሪካ ህብረት የምርጫ ታዛቢ ቡድንም የድምጽ አሰጣጡ በስርዓትና በሰላማዊ ሁኔታ እየተከናወነ እንደሚገኝም አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትውልድ ቀያቸው በመገኘት ድምጻቸውን የሰጡ ሲሆን የፌዴራልና የክልል ከፍተኛ መሪዎችም በተለያዩ የሀገሪቱ አካባቢዎች ድምጽ ሰጥተዋል። በአዲስ አበባ የምክር ቤት አባላትና የከተማዋ መሪዎች ድምጽ ሰጥተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በለታ ክፍለ ከተማ ወረዳ 8 በሚገኘው ጄኔራል ጃገማ ኬሎ የምርጫ ጣቢያ በመገኘትም ድምጻቸውን አኑረዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በተመሳሳይ በምርጫ ጣቢያ ተገኝተው ድምጽ ሰጥተዋል። በአማራ ክልል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአማራ ክልል ርዕሰ መስተዳድር አረጋ ከበደ በባህር ዳር ከተማ በመገኘት ተመሳሳይ ነው አድርገዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በአርባ ምንጭ ከተማ ድምጻቸውን ሰጥተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ነጋሽ ዋጌሾ እንዲሁም ድምጻቸውን አኑረዋል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ በሶማሌ ክልል ሸልኔ ወረዳ የቤንሻንጉል ጉሙዝ ርዕሰ መስተዳድር አሻርሊ ሀሰን ደግሞ በቡልድግሉ ወረዳ በቡልድግሉ ከተማ ተገኝተው ድምጻቸውን ሰጥተዋል። የአፍሪካ ህብረት የምርጫ ታዛቢዎች ቡድን በአዲስ አበባ የተለያዩ የምርጫ ጣቢያዎች እየተዘዋወሩ የምርጫው ሂደት በቅርበት በመታዘብ ላይ ይገኛሉ። ታዛቢ ልዑኩን የሚመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በኢትዮጵያ እየተካሄደ ያለው ሰባተኛው ጠቅላላ ምርጫ በሰላማዊ ሁኔታ መጀመሩንም ገልጸዋል። ኡሁሩ ኬንያታ በመራጮች ማዕከላት የተመለከቱት ሁኔታ ሲያብራሩ የድምጽ አሰጣጥ ሂደቱ በስርዓት እየተካሄደ መሆኑን ጠቅሞ ቀኑን ሙሉ በተመሳሳይ መንፈስ እንዲቀጥልም ጠይቀዋል። አያይዘውም በአንዳንድ የአፍሪካ ሀገራት የምርጫ ሂደቶች ላይ ፈተናዎች እንዳሉ ቢታወቅም ከእያንዳንዱ ምርጫ በኋላ የተሻለ ዲሞክራሲያዊ ባህል ለመገንባት እድል እንዳለም ጠቅሰዋል። ኢትዮጵያ የዚህ ታላቅ አህጉር ዋና ከተማ ናት። በዚች ሀገር የሚገኝ ስኬት በመላው አፍሪካ ውስጥ የንጸባረቀ ያሉት መሪው በአጠቃላይ ለኢትዮጵያ ህዝብ መልካም ምኞታቸውን በመግለጽ ሂደቱ በስርዓትና በሰላም እንዲጠናቀቅ ያላቸው ሙሉ እምነት ማረጋግጠዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች እናንተስ በአካባቢያችሁ ምን ቀኝታችኋል? በኮሜንት ሴክሽናችሁ ላይ ሀሳባችሁን እንድታጋሩን በአክብሮት እየጋበዝናችሁ በሌላ አዲስ ወቅታዊ መረጃዎች እስክንገናኝ ድረስ በደህና ቆዩ።